ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ አብርሽ ያው ድኖ መጥቷልኝ እኛም በጣም ደስ ብሎናልኝ ስለ ዳነ ስላየነው የድሮ ማንነቱ ስለተመለሰ እንደ ማንኛውም ሰው ያው ደስ ብሎናል ማለት ነው። ግን ቢሆንም ደግሞ አንዳንድ ሰፈሮችና ወይም እንግዲህ የሄርሜላ አድናቂዎች እኛ የሄርሜላ አድናቂዎች መቼም ቢሆን አፍረን አናፍርም ስትሉ የነበረ ማለት ነው። ገና እሱ ሩታንም አልመረጠ ሄርሜላንም አልመረጠም። አቶ ዝም ብላችሁ ያዙ ይልቀቁኝ የምትሉት ነገር በጣም ይገርመኛል ማለት ነው። እኔ እኮ የምትደሰቷት በዚች በትንሽ ነገር ነው ማለት ነው። የምስታለቅሱ ደግሞ በዚው ልክ እና ስለዚህ እኔ ምንድን ነው ያው ልላችሁ የመጣሁኝ እኔ ሄርሜላን መረጠ ሩታንም መረጠ ሳይሆን ዞሮ ሚስትና ፍቅረኛ ያው እኩል አትሆንም። እናንተ ብታስቡ ኑሮ አእምሮ ቢኖራችሁ ግን እናንተ ችግራችሁ አስተሳሰባችሁ ያው በጣም የወረደ ነው ማለት ነው። በጣም እኔ በምናችሁ እንደምታስቡ ብቻ አላውቅም። በአእምሯችሁ ብታስቡ ኑሮ ሚስትና ውሽማ እኩል አይሆኑም። አንደኛ አብርሃምን በጣም ተሳስቷልኝ። ለምን ብትሉ ሚስቱን ከፍቅረኛው ጋር ወይም ከውሽማው ጋር ማወዳደር ማቅረብ በቃ አንቺንም አልፈልግሽም የማለት መብት የለውም ማለት ነው። ከመቼ ወዲህ ነው ሚስትን ከሌላ ሰው ጋር ፈቷታል? ኦኬ እናንተ አሁን ብዙ ሰዎች ፈቷታል፣ ወረቀት ቀደዋል፣ 80 ቀደዋል ምናምን ትላላችሁ። እኛ ቢቀዱ ባይቀዱ ምን አገባን ማለት ነው። ስለዚህ ሩታ ሀብቴ ደግሞ መቼም ቢሆን አብርሃምና ሩታ የሚለያዩ ሰው አይደለም። ይሄን ነገር እያንዳንድሽ በቃ ማወቅ አለብሽ ጠንቅቀሽ ማለት ነው። እና ዞሮ እንግዲህ ሄርሜላም ትናንትና መቼም ሁሌ እንደሮጠች ለወንድ ሁሌ በቃ እንደዚህ ልትደፋ ነው የምትደርስ። እኔ ግን ቡታጀራ ወንድ የለም እንዲ አብርሃም ብቻ ነው። እና ዞሮ እንግዲህ ለሩታ ሀብቴ ይሄን የሚመስል አበባ አብርሃም ታደሰ አበርክቶላታል ከልብሷ ጋር ማች የሚሄድ በቀር ይችን የመሰለች ልጅ እንኳን አበባና ሌላ ነገር ይገባታል። ሄርሜላ ደግሞ ሁሌ አፍሽን ከፍተሽ ነው የምትቀሪ ማለት ነው። ሁሌ የራሽን ኑሮ መኖር ትችያለሽ። የራሽን ወንድ ፈልጊ እንጂ መቼም ቢሆን አብርሃም ታደሰ አንቺን እንደማይመርጥሽ ሁላችንም እርግጠኛ ነን። ትናንትና በጣም ደስ ብሏችሁ ነበር በነገራችን ላይ ማለት ነው። በጣም ከምላችሁ በላይ እሱ ኦኬ እኛ አሁን ደህና ሆኖ መጣ አይደለ? አሁን ማነው ዳኒንም አንተ ወደዛ ሄድ ፈቀቅ በል። ከዛ በኋላ ኤፍሬምን ቢሆን ቤተሰብ ነው። ሁሉን ነገር መስማት አለበት፣ ሁሉን ነገር መረዳት አለበት ማለት ነው። ለምን ሀቅ ነገር ስላደረገ። ዳኒ ደግሞ እናውቀዋለን፣ አራጋቢ ነው። አሁን ቀደም ሩታ እንዳለችው በጣም ብዙ ነገር አድርጓልኝ ያደረገም ሰው ነው። በጣም ብዙ ለማለያየት ሞክሯልኝ። እንኳን ይችን ፍንጭና እንኳን ሰው አግኝቶ እንኳን የሚያግዘው ሰው አግኝቶና የማያግዘው ሰው እኮ ራሱ ባይኖር እሱ ይህን ነገር ለማድረግ ወደ ኋላ አይልም። ስለዚህ እኛ ዳኒ ምንም መስሎ አይታየንም። ግን ኤፍሬምን እንዲያ ማለትህ በጣም አንተ ወደዚያ ሄድ፣ እኔ አንተን ለማናገር ከፈለኩኝ በቃ እኔ እናንተ እንነጋገራለን። ሩታም ደግሞ ዳኒ ከሄርሜላ ጋር ስለሆንኩኝ ሩታ ተናደሽ ነው ወይ የምትላት ማለት ነው። ምን ሆና ትናደዳለች? አንተ ብትፈልግ ከሄርሜላ ጋር ብትፈልግ ከቡዜ ጋር እንደፈለግ መሆን ትችላለህ አይደለም? ስለዚህ ሩታ ሀብቴ ደግሞ ትወድቃለች ብላችሁ አስባችሁ እንደው መቼም ቢሆን ልጅቷ የምትወድቅ አይደለችም። በጣም ጠንካራ ናት። እኛም የምንደግፋት የሆነ ካነጋገሯ ትዕግስቷ ብቻ ብዙ ነገር ሩታ የሚደነቅ ነገር ሞልቷታል ማለት ነው። ከ199% የሩታ በጣም ብዙ ነገር ትደነቃለች። ለምን አንደኛ ይሄ ነገር ኦኬ ድራማ ነው እንበል፣ ሁለተኛ ደግሞ ድራማ ቢሆን ብቻ የምታወጣቸው ቃላቶች ምናምን ነገር ለእኔ በጣም እንጃ በጣም ትገርመኛለች ማለት ነው። እና ዳኒ ደግሞ አንቺን ስላላገዝኩሽ ነው ወይ ከሄርሜላ ጋር ስለሆንኩ ነው ወይ የተናደድሽ የምትል ምን ሆና ትናደዳለች? ብትፈልግ እኮ ከፈለግከው ሰው ጋር መሆን ትችላለህ ማለት ነው። እና አቶ አብርሽ ደግሞ እንግዲህ ትናንትና ማንንም አልመረጠም። ብዙ ሰዎች ሄርሜላን የመረጠ ገና እሱ ሩታንም ይቺ ውሽሚትንም እያናገረ እኮ ነው። እነዚያ ሁለቶቹን ሰዱ ማለት ነው። ኤፍሬም መሄድ የለበትም ነበር። ሁለተኛ ደግሞ ላፊ ቃላቶች እንደዚህ የምታወጡት ነገር በጣም ይገርመኛል ማለት ነው። እና ዞሮ ሄርሜላን እንደሚያሰናብታት ሩታን ደግሞ ያው ከሚስቱ ጋር እንደሚኖር ሁላችንም እንጠብቃለን ማለት ነው። ግን ያም ሆነ ይህ እንግዲህ ቡዜ ወንድሟ ድኖ በጣም ከብዙ ቀናቶችና ከ15 ቀን በኋላ ያው በጥሩ ነገር እሱም ብዙ ነገር ማስታወሰው ነገር የለኝም ማስታወስም አልፈልግም።
ብሎ ተናግሯል። እኛ አስታውስም አላልንህም እና ግን እኔ እንደገመትኩት አብርሽ ሁለቶቹንም የሚፈልግ አይመስለኝም። እና ግን ያው እሱ አሁን እንግዲህ ያው ድኖ መጥቶ አይደለ ሄርሜላም ከኔ ጋር ሲሆን ደህና ይሆናል ምናምን ይች ማናት ቡዜም ብትሆን ምንድን ነው ያለችው ሄርሜላ ያው ቡዜ ታውቃለች። ሄርሜላ ምንም ምንም ቢፈጠር እኮናል ሰምታችኋል። ቪዲዮን አልሰማችሁም? ምንም ቢፈጠር እንዳትደነግጭ። እሱ ዛሬ ድኖ ስለመጣ ሩታንም መረጠ አንቺንም መረጠ። ባይመርጥሽ እኮ በጣም ጥሩ ልባለሽ፣ በጣም ቅን ልባለሽ ምናምን ነገር እና ስላደረግሽልን ነገር እናመሰግንሻለን እና ስለዚህ እንደዚያ ነው ያለቻትኝ። እና ስለዚህ ይሄ ነገር ማንን ነው የሚመርጥ እናንተ ብላችሁ አታስቡም እንዴ? ሚስቱን ነው። ለምን እንትና ቡዜ ሄርሜላ ለምን እንደዚህ አለቻትኝ? ምንም ቢፈጠር እንዳትደነግጭ ያለቻት ሩታ እንደዚህ ብላታለች አላለቻትም። እሷ ሩታንም መረጠ ሄርሜላንም መረጠ። እኔ ምንም ነገር የማውቀው ነገር የለኝም፣ ግን ቢሆንም እንዳትደነግጡ። ስለዚህ መቼም እኔ ግን ያው ተናድጃለሁ። ለምን ሩታ እንትን ውስጥ መግባቷ ማለት ነው፣ የሆነ ምርጫ ውስጥ መግባቷ። በነገራችን ላይ ሩታ ከሌለች ያው ስራው ስለማይካሄድ ነው። እና እንግዲህ አቶ አብርሃም ታደሰ እንደዚያ እንዳለው ቪዲዮ አልቋልኝ። እና ብዙ ሰዎች ደግሞ ሩታ የምትሳደቡ ሩታ እንደዚህ የምትሉ አርፋችሁ ተቀመጡ፣ ዝም ብላችሁ አርፋችሁ ስራችሁን ስሩ ማለት ነው። እሺ። እና ሩታ ሀብቴ ደግሞ እኛ ሁሌ ከጎንሽ አለን፣ ሁሌ እናበረታታሻለን። በጣም ጠንካራ ሴት ነሽ፣ በጣም ትዕግስት አለሽ፣ በጣም ጎበዝ ነሽ እና ሁሌም በዚህ እኔ በነገራችን ላይ ሰውን የማደንቀው የምወደው በጉብዝናው በትዕግስቱ በሚሰራው ስራ በጣም ነው የማደንቃቸው። አሁን ሩታ ሀብቴ እንደዛ እየተሰደበች እኔ በጣም ነው የማደንቃትኝ። ውሽሚትም ብትሆን የሰው ትዳር እንደዚህ መግባቷ ምናምን ነው እንጂ የሴት ልጅ ብዙም ምጫን ምናምን ነገር አይደለም። ለምን ሴት እስከሆነች ድረስ እና ሄርሜላ አድናቂዎች እናንተ ውሽማ በነገራችን ላይ እናንተ ውሽማ ተወዳላችሁ መሰለኝ ማለት ነው። የሆነ አብርሽን ከሚስቱ አፋታችሁ ወደዚህ እንትን ያላችሁ አብርሽና ሄርሜላ በቃ ባንዲ ሁኑ። ኩሩታ ግን ምን አደረገቻችሁ? ባላ እንዲሁም ምን እንዳደረገቻችሁ ይሄን ነገር ማወቅ ፈልጌ ነበረ። እና ዝሮ እስቲ ዛሬ የሚፈጠረውን ነገር እናያለን። ሩታዬ ምንም ቢፈጠር እኛ ከጎንሽ አለን። ምንም ነገር እንዳይከፋሽ እሺ። ምንም ነገር አንዲት ነገር ቅር እንዳይልሽ ማለት ነው። እኛ ያለንልሽ። አብርሃም ታደሰ እንደፈለገ ማለት እንደፈለገ ይሄድ በቃ። ግን አንቺ እንደይዞሽ ባይመጣ ከቪዲዮኑ ለራሱ ብቻ ይስራ።